አትናገሪያት አሰሚኝ አትናገሪያት ይበቃሻል ቆንጆ እየሰማሽ ነው እደፋሰል አሁን አንድ ባለቤት ሰላም ሲጀመር እኔ መሄድ አለብኝ ሰማኛለህ ልቀቀኝ ቆይ እንዴ ለምንድን ነው የምትይዘኝ ለምንድን ነው የምትመታኝ መሄድ አለብኝ አያገባኝም በቃ ይኸው ከቤታቸው ልወጣ ነው ልቀቀኝ እንዴ ይኸው ልቀቀኝ አንተ ምን የምታረጉ ንገረኝ ምን የምታረጉ ልቀቀኝ አንተ ዞር በል ልቀቀኝ ወደዛ እዛ ሁኑ ቁጭ በልና እናወራለን ዞር በል ብያለሁ አትንካኝ አንተ ቁጭ በልና እናወራለን ስራችን ረበሽሽ እንዴ በጣም ጮህ ድጋሚ ድምጻችን እየረበሽሽ ነበር ከኔ የምትፈልጊው ነገር እንኳን ቆሜ ሞቼ ማታገኙም ደግሜ እነግርሻለሁ ከባልሽ እያገኘሁት ነው አታስቢ አንቺ ስትሞቺ ይደርሳል ከአንቺ ማገኘው ደግሞ ተነስና ወጣልኝ የሰማይ ነው ወጣልኝ ተነስና ወጣልኝ ልቀቀኝ ወደዛ ልቀቀኝ አንተ ምን አበርታለሁ ምንድነው ያረካት ንገረኝ ምንድነው ያረካት ንገረኝ ምንድነው ያረካት ስርዓት ይዘህ ቁጭ ስርዓትን ይዘህ አትንካ ካለች አትንካት ያለው ነገር ቁጭ ፈራሁሽ የሆነ ነገር እንዳታረጊኝ ፈራሁሽ ባላፍ ምን ልታመጪ ነው ንገሪኝ እስኪ ይኸውልሽ እንዳትዋረጂ ብዬሻለሁ እገልሻለሁ ማንን ነው የምትናገሪው እንዳልነካኝ ብዬሃለሁ እዚሁ ሲጣርጌ ነው እንዳልነካኝ ልቀቀኝ ከአንቺም ብሶ ጭራሽ ትናገሪኛለሽ አሁን እናገርሃለሁ ባለጌ አልገባኝም እንደዚህ ነው ያልገቡት ምን ነበር ስታረጊ የነበረው ምን አረኩ ገባን እንዴ ሰውዬ ምንም አያረኩ አልነበረም በቃ እየተንከባከብኳት እሷን ይኸው እንደምታያት ማለት ነው ለአንተና ለቤተሰቦቼ ግማሽ ላውርስ ነው ማለት እኔ ደግሞ የማይሆን ምክንያቱም አንድ ቀን ዞር ብሎ ያላያት ቤተሰብ አሁን ለውርስ ሲሆን ሊመጡ ማለት ነው እጅሽን ለቂ ቆይ አይደለም ምንድነው ይሄ ቁጭ ብለሽ አርፈሽ ተመልከች ምንድነው ከሬኮ ሽፍት ታረጋት የነበረው ነው ተስፋራት የነበረው ስለመግደል ስታወሪ ነበር ይሄ ደግሞ ያስቀር አይ አይደለም አልገባም ያልገባ ነገር አለ አልጋውን አላነጠፈችውም መሰለኝ ሂጂና ሲዩ እስቲ መጀመሪያ ብቻዬን ማለት ምን ራሱ ላንጠፍ አልጋውን ነይ ሳምኛት አይደል ይበቃችኋል ታትስፋ ይፈልጋል አይኔ እንጂ ጆሮ ያልታወረም እኮ ነይ ባይሆን እኔ ፍቅር ዝም ብዬ እንትን አልኩሽ አይደል ቆይ አይደለም ሰላም ዝም በይ ሰላም አትበይ ከመቼ ጀምሮ ነው ስም ይመጣሪ ይልሽ ይሰማሽኝ ከሆነ እስከ ዛሬ ስታርጊ የነበረው ነገር እንዳለ ምንድነው እዚህ ቤት ውስጥ አንቺ ተከኝሽበት ነገር እንዳልሽው ታግጃት ሳይሆን በተቃራኒ ፈቷል ታከብጅባት ነበር እዚህ ውስጥ መተሽ ከባለቤቷ ጋር በጋራ ሆናችሁ በሽቷን በመባባስ እሷ ስትመጣ እንደዛ እኮ አይደለም እና ምንድነው እንትን ነው እሷ ያማት የለ እና አሁን ይኸውልሽ ታውቋል ከታወቀ በኋላ ምታገኘው አው ለአባብስባት ግን አልፈልግም እንዴት እንደዛ አደርጋለሁ ማለት እና ምንድነው ሰው አይደለም አጭበርባሪ ናት እንዳታምናት እቺ ከፎ አጭበርባሪ ይገባኛል የነገርሽኝ ነገር በሙሉ አይተናል ህዝብ ይወቅልኝ አንተም ይወቅልኝ ባለቤቴ ምን ማለት ነው ህዝብ ይወቅልኝ እንዴ ነው እንደዚህ መታወቅ ዓለም ይወቅ ይሄንን ጉድ አይተናል አንቺ እንዳልሽው ባለቤትሽም ጋርም እሷ ጋርም ያለው ነገር በደንብ ተመልክተናል እንደሚባልጉ ጭምር ህይወትሽን እንደሚያከብዱ እንደው ሙላ አንቺ በማታቂበት ሁኔታ እኔ እንደምን አለ መሰለህ አስፈርመው ንብረትሽን ሙሉ ለሙሉ ወርሶ አንቺን ከዚህ ለማባረር ላይ ያሰበ ነበር ይሄን ደግሞ ያረጋችሁ ልጅ ወልላለው ቢልተካሽ አስበም ነበርና እንደው ባንቺና ባለቤትሽ ማለት እንዴት ነው ልጅስ ያልተፈጠረው እኔና ባለቤቴ ያው ሞክረናል ነገር ግን ልጅ ከእግዚአብሔር ነው ነገር ግን ይሄንን ራሱ አይገባትም በራሷ ፍቃድ የሚሆን ነው ብላ ነው የምታስበው እኔ ሞክሬያለሁ አይደለ እንደዛ እኮ አይደለም እኔ እኮ አይደለም ሰጠኝ ታዲያ ምን ማድረግ እችላለሁ የሰሞሽ ነው እስኪ አሁን ያለው ነገር እንዳለ ነገር ምን ነበር እዚህ በራስሽ ፍቃድ ምንም ማድረግ እኔ እኮ መጀመሪያ እኮ እኔ እዚህ ታማሚ ሚስት እንዳለችው አላውቅም ነበር እሱ ውሸት ማለት መጀመሪያ እኔ ልጅ እንደሚፈልግና እኔ እንዲያገባኝ እንደሚፈልግ ነበር የነገረኝ ከዛ መጀመሪያ እኔ እህቱ እንደሆነች ነበር ማውቀው እንጂ ሚስቱ እንደነበረች አላውቅም እንዴት ነው ሚስቱ እንደሆነች እያወኩ ሲጀራ ሰው ባለቤቱ እንደሆነች ራስሽ ባንደበት እየሰማሽ በኋላማ እኔ ታዲያ እሱን ወደጄ እኮ ገባው በቃ ሚስቱ መሆኑን ካወቅሽ ለምን አትወሽ እንዴ እኔስ ማለት በቃ መጀመሪያ እንደዛ ስላላወቅኩ ወደጄው ነበር ዛሬ ገዛ ባለቤቱ እንደዚህ ካደረገ ነገ ጧት
አንቺ እንደማይተውሽ አንቺ እንደማይወድሽ ምን ማስተማር እያንዳንዱ ነገር ታውቂ ነበር። ሲከተል ደግሞ ያደረግሻት ነገር በቪዲዮ ተቀምጣልሻለች። አንቺ ከሱ የባሽ እንጂ ታነሽ አልነበርሽ። ምክንያቱም ደግሞ እሷን ለመግደል ብላ ስታስቢ ነበር አንቺ እንጂ ሳነበርሽ። አይ በጭራሽ እንደዛ ዝም ብዬ ይሄን ሐሳብሽን ደግሞ ባለቤቷ አያውቅም። አይ አይደለም እኔ ባለቤቷ ስንታየው ይሄን ሐሳብሽን አያውቅም። አንተኛው እሷን ለማሰው አይደለም እንዴት እገላለሁ እኔ እንስሳ እንኳን መግደል ይከብደኛል እንኳን የሰው ልጅ እንዴት ነው የምታስበው? ዝም በይ እያንዳንዱ ባህሪሽን አውቃለሁ። ታርጊ ነበር አካይም ብለሽ ታማሚ ነሽ ብለሽ ገና በጊዜ ልጅ ታልሲት ነው ብለሽ ለዚህ ማለት ተገቢ ነው። የኔ ወንድም አንተ ራስህ ያልገባ ነገር አለ። ያው አንዳንዴ እኮ የምታወራውና የምትሰራው ነገር እኮ አይገናኝም። ምን ወይዘሮ ሰላም እንደዛ ላረጋት እኮ ለባለቤትሽ ስንታየ ደውለናል። ስማኝ ቆይ እየነገርኩህ እኮ ነው። እሱም ሲመጣ ደግሞ ያለው ነገር እናይና ሁለቱን ወደ ህግ እንወስዳቸዋለን። ምንም ህግ የሚባል ነገር የለም። የምትናገረው ምንም ህግ የሚባል ነገር የለም። የሚባል ማታክሰው ነው። አንቺና ርሽ ምንም እንዳታምናት ነገር እባክህ ምንም አያሳስብሽ። ሰላም ነገር እናውቃለን። ወይዘሮ ሰላም አሁን የሚያሳስበን አንቺም ጤና ነው። ማሰማኝ ቆይ እናስረክባለን። ልትገልሽ መሞከሯን እኔ ልገላት እየሞከርኩ አልነበረም። ምን አረኩ? ለምንድን ነው ማሰማኝ? አውቃለሁ ለእርሱ በደንብ ብሩ ይፈልጋል። ምን እዚች ላይ እንደጣለው አላውቅም። አጥምደው ነው እንደዛ አይደለም። እኔ ሲጀመር አንቺ ሚስት መሆኑን አላውቅም ነበር። እኔ አንቺ እህቱ እንደሆንሽ ነበር የማውቀው። ዝም በይ በቪዲዮ እኮ አለ ቃል ኪዳን። ዝም በይ እስኪ ቃል ኪዳን በአንቺና በአቶ ስንታየው ማለት ስንት ጊዜ ሆናችሁ ይሄ ፍቅር ግንኙነት ከተጀመረ? እንዳልሽው ልጁ ለጅልኝ ላግባሽ በመጣ ከጀመረ ምን ያህል ጊዜ ሆነው ማለት ነው? እስኪ አይ ያን ያህል አልቆየም። 6 ወር ምናምን ይሆናል ነው። 6 ወር አይደለም። እኛ ራሱ በምናውቀው መራገጫ ራሱ 1 አመት እንደሆናችሁ እናውቃለን። እዚህ ውስጥ መምጣት ከጀመረ 6 ወር ነው ገና። እቺ ልጅ ምንም አትጠይቃት። የምትናገረው በሙሉ ውሸት ነው። ህዝብ እንዲፈርድ ነው። እውነት የሚባል ነገር የማታውቅ ሰው ነው። ይገባኛል ወይዘሮ ሰላም፣ ግን ያለው ነገር ለህዝብም ጭምር እንዲያቀና ህዝብም ደግሞ በአንቺ ሲደርስ የነበረው መደድ፣ በአንቺ ሲደርስ የነበረው መከራ፣ በአንቺ ሲደርስ የነበረው ሰቆቃ እንዲያይና እንዲረዳ ከዛም በኋላ ደግሞ እንዲፈርድም ጭምር ነው። አሁን የሰማሽኝ ነው። እዛ አሁን ያለውን ነገር እንዳለ ይጠይቁሽ ነው ወይዘሮ ቃል ኪዳን። የሰማሽኝ ከሆነ አብራችሁ 6 ወር ሙሉ ቤት የተመላለሽ ልቧ አስታለኝ ነበር። እንደዛ አይደለም ነገር አስቻለሽ። ሴቱ ነሽ እንዴት አስቻለሽ? እኔም ብያት እኮ ነው ሴቱ ነሽ እንዴት አስቻለሽ? ምንም እኮ ያን እኮ ማለት በቃ ሰው ነኝ። በቃ እንደዛ ሲለኝ እሱ በቃ ተቀበልኩት ሀሳቡን። አልመከርም ማለት መልካም። አቶ ስንታየው መታወቅ ያለኝ ስራ ማለት ነው። አሁን እሱ ሲመጣ ደግሞ እሱ ጋር በቃ እኔ ምንም አልሰራም። ሲጀመር እኔ መሄድ አለብኝ። ትሰማኛለህ? ልቀቀኝ። ቆይ ለምንድን ነው የምትይዘኝ? ለምንድን ነው የምትመታኝ? መሄድ አለብኝ። አያገባኝም። በቃ ይኸው ከቤታቸው ልወጣ ነው። ልቀቀኝ እንዴ! ይኸው እንደወጣለሁ አይደል? ስለሷ ነው የማየው። ስታረጊበትና ስብድያት የነበረው እያንዳንዱ ነገር እናውቃለን። ስለዚህ እያንዳንዱ ነገር ትነግሪናለሽ። ከዛ በኋላ ደግሞ ለህግ መጠየቅ ካለብሽ ትጠይቂያለሽ። ነገር የለም። በቃ አውቃለሁ ብላ ሀሳብ ካለ ካወቅክ በቃ ልገያት ነበርኩ ስታስቢ ነበር። እኔ አልገላትም። ለምንድን ነው እኛ ማለት ነበር የምታደርጊያት? እያንዳንድሻት እኮ ነበረ መመልከት ትችያለሽ። አላይም። በቃ ማየት አልፈልግም። ሰው በልልኝ። ማየት አልፈልግም። እንዴ እና ምስታረጊያት ነበርና ማየት አልፈልግም እትይ እንደፈለግሽ ትጨቱባትና ሻንጉሊት ቆይተሽ ዛሬ አይመለከተኝም ትያለሽ። ንብረቷን ሀብቷን ፈልገሽ አንቺና ባለቤቷ በጋራ አስታድቡና ነበር ዛሬ እኔ ሀብት እንዳለ አይወልሽ ያናነታ እናውቃለን። እስካሁን ታግሽሽ ነው እያወራሁሽ ያለው። ከዚህ በላይ ታገስሽ አልችልም። አሁን ስንታየው መጣ አይደል? አስገቡልኝ እባካችሁ። እኮ አልገባም። ሲጀመር ከአንቺ ጋር አይደለም ከስንታየው ልጅ ሁሉ ነገር እናውቃለን። አሁን ስንታየው መጥቷል። እሱም ገብቶ ያወራል። የሰማሽ ነው አይደል? እኮ በቃ ልሂድ። ተው ለምን የምትሄጂው? ልቀቀኝ አንተ። ምን የምታደርገው ንገረኝ። ምን የምታደርገው? ልቀቀኝ አንተ። ዞር በል ልቀቀኝ። ወደዛ እዛ ሁኑ። ቁጭ በልና እናወራለን። ቁጭ በልና እናወራለን። ስራችን ምን ነበር ታረጋችሁ? ምንድን ያረካት ንገረኝ። ምንድን ያረካት ንገረኝ። ምንድን ያረካት? ስርዓት ይዘህ ቁጭ በል። ቁጭ በል። ስርዓትን ይዘህ አትንካት። አትንካት ካለች አትንካት። ያለው ነገር ቁጭ በል። ቆይ ምን ሆነሽ? ለምን ነው የምትሸሺኝ? እየሰማኸኝ አይደል? አትንካኝ ካለሽ አትንካት። እያንዳንዱ ተቆጭ ነው የምንኖረው። ባለቤትሽ ቆይ ለምን ነው የምትሸሺኝ? ምንድን ነው ያደርጋችኋል? ንገሪኝ።
ያለ አንተ ምን ነበር ስታረጋት የነበረው? በቃ ስለዚህ እናንተ እዚህ የሚያስቆም ምንድነው እያደረክ ያለው ወንድም? ውጭም እንደዛው በሰው ተከቦ ምንድነው የምታረው? ልቀቀኝ፣ መሄድ አለብኝ። በቃ እኔ እናንተ ራሳችሁ አውሩ። በቃ እኔ ተውኝ። ተመልከት፣ ምን ነበር ስታረግ የነበረው? ምን አረኩት? ንገረኝ። ምንድነው የምታወራው? እሷን አስገብተህ የገዛ ሚስትን ታስገድል ትሞክራለህ። ምን አርጌ ጭራሽ እንዴ ነው ባለ ከሷ ጋር ስትማግጥ እኮ አይደርሰን ባህል ምን ሳርብኝ ማግጥ ከሷ ጋር ለግንኙነት ምንድነው? ከቃል ኪዳን ጋር ያለ ግንኙነት እንደማታውቁ ብዙ ነገር አለ። ከቃል ኪዳን ጋር ያለ ግንኙነት እዚህ ውስጥ በገዛ ቤት ውስጥ ምን ነበር ስታደርግባት? ጓደኛዬ ልቻው አልካርኩም፣ ግን እኔ እሷን ለማስገደል አይደል የሚያስገባው። እንደ ጓደኛ ያለ ያየ ፍቅረኛ እና ትዳር ላይ ትዳር ነበር የሚመስላት። ምንድነው የምታወራው? አልመሰለኝም። ከሷ ጋር የነበረ ግንኙነት ምንድነው? ምንድነው የምታወራው? እንዴ ማን ይላከቁኝ? ምን ብለው? አንተ እኮ እሷን አስተኝተህ የገዛ ቤት ውስጥ ብልግና ሲፈጽም እኮ ማስረጃ አለ። ያ ደግሞ ለህግ ያስጠይቃል። አሁን የምታየው ካሜራም ጭምር ያየኝ አይደል? ሁሉም ነገር በቪዲዮ ህዝብ ያየዋል። እኔ ቆንጆ ቆይ አሁን ቁጭ በልና አውራ። ከወጣሁ በኋላ ምንድነው ያደረጉት? ቁጭ በልና አውራ። ቁጭ በልና እናውራ። በቪዲዮ አለ። ቁጭ በልና እናውራለን። ምን ይለናል? እሺ ብቻ ያሉትን እሺ በታስነልልሽ ቁጭ በል። እነሱ አይነቱም። አንተ ቁጭ ካልክ እናውራለን። ካልበዛ ግን ችግር ስለምገባው ራክተ የምታወራ ከሆነ አውራኝ። ካልበዛ ግን ችግር ስለምገባው ይሰማኝ ነው። ታውቃቸው ብዙ ነገሮች አሉ እንድናወራ። ችግር ምንድነው? ያለ ጸም ፈልግ ከሆነ እናውራሃለን። አይ ካልክ ቁጭ በል እናውራ። ቁጭ በል እሺ እናወራለን። ችግር የለብንም። ማን ምን ታረግ ነበር? እሷን ሳትነካት አውራን። በቃ እሷን አትንካት፣ እሷን አትንካት። ይሰማኝ ነው አይደል? እዚህ ቤት ውስጥ እቺ ሴት ለምን ነበር የምትመላለሰው? መልስልኝ። ጓደኛዬ ነቻው ምን አልዋሸሁም። አሁን እዚህ ቤት ውስጥ እኮ እንደ ጓደኛ አይደለም የምትመጣ ነበር። ካንተ ጋር የነበራት ግንኙነት ከዛም ያለፈ ነበር። ብልግና ስትፈጽሙ ነበር። የገዛ አልጋ ላይ የሚስጥር አልጋ ላይ ያልተገባ ነው ስትፈጽም ነበር አይደለ? ስንቴ አንተ እንደዚህ ታደርጋለህ ብዬ ጭራሽ አልጠብቅም ነበር። በቁም የገደልከኝ ከበሽታዬ በላይ ሆንክብኝ። እንዳነካኝ ብዬሃለሁ። እንዳነካኝ ቁጭ ብላ አውራ። እኔ ለአንተስ እንዲህ አልነበርኩም። ተጫወትክብኝ። ጊዜ ታጠብቃቸው ብዙ ነገሮች አሉ እኮ ያሉትን አስረዳን። ማናውቀው ነገር ካለ ንገረን። ባለቤት የተማግጥ የነበረው ነገር እኔም አይደለም ካሜራ ማይቷል። ወይስ ድብቅ ካሜራ ነበረ? አይተናል። በቃ አይተዋል አይደል? ድብቅ እሺ፣ እኔ እንጃ ከጀርባ ብዙ ነገር አድርጋችሁ ሊሆን ይችላል። ተው ብዬ ነበር እንዲያታድርግ ፈጣሪ የሚያዝንብሃል ብዬ ነበር። እኔ እውነታውንም አሁንም ቢሆን እነግርሃለሁ። እኔ ምንም የምደብቅ ነገር የለኝም። ምንድነው? እነግርሃለሁ፣ ችግር የለብኝም እኮ ንገረን። ምንድነው የተፈጠረው ነገር? ሲንገር እኛ ያልተረዳነው አንተ የምታውቀው ነገር ካለ ከዚህ ውሻ ጋር የነበረን ግንኙነት ንገረኝ። ውሻ አትበላት፣ እሷን የምታውቀው ነገር የለም። ለዛ ነው ልትገላት የሞከረችው ባለቤትን አንቃ በመርዝም። ምን ማለት ይኸውልህ፣ አንደኛ አንቃትን ነበር እናውቃለን። ሁለተኛ ደግሞ ቦርሳ ውስጥ መርዝ ይዛ እንደምትዞር እናውቃለን። አጋጣሚውን ስታገኝ ለመግደል ፍራቻ ይዟት እንጂ ለመግደል አስባ ነበር። ማናት ምን እንደምታደርገው? ይኸው ቃል ኪዳን ምን ማለት ነው? እውነት እኔ እንደዛ አደርጋለሁ። ታውቀኛለህ አይደል? አይ አንቺሽ ንገሪሽ እየሰማናል። ሁሉን ማለት ያለብን ቁጭ ብለን ተረጋግተን ነው። በዚህ መንገድ ካርድ መፍትሄ የሚሆነው እንግዲህ ቤተሰቦቼ መሀል ላይ ትንሽ በባለቤቷ ስንታየውና በቃል ኪዳን መሀል ትንሽ ጸብ ነበረ። ያን ዩቲዩብ ስለማይፈቅድልኝ ቆርጬ ትቼዋለሁ። ከእነሱ ጋርም ያለውን ችግር ለመፍታት ቁጭ ብለን ለማውራት ተነጋግረናል። አቶ ስንታየው ቁጭ ብለን ለማውራት ፈቃደኛ ስለሆነ ያለውን ነገር ሊያስረዳን ስለፈለገ ከእሱ አንደበት ያለውን እንስማ። ከዛም የሚፈጠር እንደሆነ ደግሞ አብረን የምንላል። አቶ ስንታየው እስኪ የተፈጠረውን ነገር እንደው በግልጽ ብትነግረኝ። አልጠበኩም። እኔ እንዲህ ታረጋታለች፣ ታስፈራራታለች፣ ትገላታለች ያልጠበኩም። መርዝ ይዛ እንደምትዞርም አላውቅም። እኔ ያው ከአንተ አፍ ነው የሰማሁት። እንዴት የዚህን ያህል ከኔ ጀርባ እንዴት ነው ሁሉ ነገር ሰራለች? እንዴት አምኛት ነው የቀረብኳት? ከባለቤት ቁጭ እንደው ለምን ሌላ ሴት አስፈለገ? ቤት ውስጥ ሌላ ሴት ማስገባት ስለምን አስፈለገ? ያ ራሱ እኮ ራሱ የቻለ ጥፋት ነው አይደለ? እባክህ ወንድሜ ልንገርህ፣ እኔ አሁንም ቢሆን ከባለቤቴ ጋር ብዙ ነገሮችን አሳልፈናል። ከሃይስኩል ጀምሮ ብዙ ነገሮች በደንብ ነው የምንታወቀው። ትዳርም ስንመሰርት እንግዲህ ብዙ ነገር ብዙ ቻሌንጆችን አልፈን ነው እንግዲህ ለዛሬ በቃ ነው። ያው የፈጣሪ ፍቃድ ሆነና እንደምታየው ነው። ደም ግፊት መጣባት፣ ሱካር፣ በቃ የህመም ማዕት እንግዲህ የተደራረበባት ምን እንደሆነ አላውቅም። እኔ ለምርመራ ለሕክምና ብዙ ወጪ አውጥተናል። ጠብቆ ከዳኝ ብዙ ነገር አድርገናል። ለሕክምና ለውጪ በጸበል ብንለው ምን ብንለው ምንም በቃ ትርፉ ድካም ነው። በቃ ከዛሬ ነገ ምንም ይሻለኝና
ጥሩ ለውጥ እያየው ሲሄድ አንተ ግን ገንዘቡን ያዝከው ሌላ ሴት ያዝከው አይደል? ይሄው አይደለም የኔ ቆንጆ ለምን እኔን ሳትረጂኝ እኔ ደግሞ አልሞትም ለምን እኔን ለምን አትረጂኝም? ቆይ ወንድ መቼ ብዙ ነገር ማየት ትፈልጋለህ። ሰማኝ ከሆነ በባለቤት እንደው ተስፋ ቆርጠ እንደዚህ አይነት አልባሌ ውሳኔ ለመወሰን ምንድነው የገፋ? አንተ እኮ ትክክል አይደለም ያደረከው። አሁንም ቢሆን ትክክል ነኝ። በቃ እኔ ራስ ወዳድ መሆን አልፈልግም። እየሰማኸኝ ነው? ከዚህ በላይ ራስ ወዳድ ልጅ መውለድ እፈልጋለሁ። ነገ ማየት ልጅ መውለድ ብፈልግ እኮ ከባለቤት ጋር ተነጋግረህ መፍታት ትችል። የማይሆን ነገር ነው። መርዝ አምጥተህ ቤት ውስጥ እኮ የገዛ ባለቤት ልገል ነበር። የማይሆን ነገር ነው። እሺ ልጅ አልከኝ። እሺ ከሷ እኔ ልጅ መውለድ እንደማልችል ተነግሮኛል። ለምን ማን ነገረህ? በሕክምና እኮ አረጋግጠናል እኮ። ወይዘሮ ሰላም ይሄ እኮ ግልጽ እኮ ነው። አብረን ሄደን ቼክ ተደርጋ ብዙ ነገሮች በቃ እነሱን እያወራኩ ነው። እኔ ደምናል አንቺ ጋር ገና ምን ነው ነገር አለ። አንቺ ወርሳሽ ይዘሽ ምትዞሪ መርዝ ምን ልታረጊው ነበር? ምንም አይነት መርዝ እኮ መርዝ ገዝተሽ ምትዞሪ ነበር። ዝም በይ እና ላይጥ ነው ታዲያ። ዝም በይ እባክህ ተረጋጋ። ዝም በይ ተረጋጋና እባክህ አንድ ቃል እንዳይወጣሽ ካፍ እየሰማሽኝ ነው? እዚሁ ሲጣርጌ ነው መገልሽ። ራስህ እኮ ነው ፈልገህ ያመጣኝ። እኔ የመጣሁበት አታስመስለው። አሁን ይዘሽ ምትዞሪ የነበረው ለምን ነበር? መልሽኝ። በቃ የአይጥ ምርት ላይጥ ነው የሚሆነው። ላይጥ አይደለም አይጧኔ መሆኔ ነው። ሰማሽ አይደል? እንግዲህ የአይጥ ምርት ሰው እንደሚገል አላውቅም። ይቅርታ አድርግልኝ። ይኸውልሽ የሰማሽኝ ከሆነ ሰዎቹም የገዛ ይሸጡልሽ ሰዎቹ ጠይቀሽዋል። ይሄ ነገር ሰው ቢወስደው ምን ሊያደርግ ይችላል ብለሽ ለምንድን ነው የምጠይቀው? ላይጥ ነው የገዛሁት አይደል እንዴ? ለምንድን ነው የምጠይቀው? ወይዘሮ ቃል ኪዳን የሰማሽኝ ከሆነ ከዚህ በላይ ልታገስሽ አልችልም። ይሄ ነገር ማታገሪኝ ከሆነ አሳልፌ ለህግ እሰጥሻለሁ። እድሜ ልክሽን ትብሰብሻለሽ እኮ ምንድን ነው እንድነግርህ የምፈልገው? ቆይ ስታንቂያት ያለኝ ማስረጃ በቂ ነው። እገልሻለሁ ብለሽ ትዝች በቂ ነው። ገፍተር ጥዬ እገልሻለሁ ስትያት በቂ ነው። ያ ብቻ በቂ ማስረጃ ነው። አሁን እንደዚህ እስር ቤት ከምጥልሽ እያንዳንዱ ነው ታንገ ሀብቷ ላይ ፈልገሽ ይሄን አልትሮጭ ያደረግሽ ምንድን ነው? ሀብት የማይፈልግ ሰው አለ እንዴ? ስለዚህ ከሷ ሀብት ከመጣ በኋላ ከሱ ጋር ምን ልታረጊ ነበር? የምር አፍቅረሽው ነበር ቀረሽ? እንዴት ታፈቅረኛለች? መልሽልኝ። ለብርሽ ስትኝ የጠቀምሽኝ የተጠጋሽኝ። አሁንማ እኮ ለየው ሲጀመር እኮ ራሱ ነው የመጣው አይደል እንዴ? እኔ አይደለም የመጣው። ምን አድርጊ ነው የምትለው? የመጣሁት ይኸውልሽ አንቺ ማናቅ እንዳያስልሽ በጣም መጥፎ ባህሪዎች ነው ያለሽ፣ አስቸጋሪ ባህሪዎች ነው ያለሽ። በደንብ እናውቃለን። ከቤተሰቦች ጋር የተጣላችሁ ገና በልጅነት ሱስ ጀምረሽ ነው። ከዛም ራስሽን ትንሽ ወጣ እየተከታተልከኝ ነበር። ስለአንቺ ሳጣላ ነበር እያንዳንዱ ያገኘሁት ነገር በሙሉ ግን በጣም እያስጠላል። ይሄን ያለ እኔን የሚያስከታተል ምንም አይነት ነገር የለም። ይኸው ትሰማኛለህ? አሁን እኮ በቃ ነገርኩህ አይደለ? ስለዚህ መሄድ ይችላል። በቃ አይመለከትም። እየሰማሽኝ ከሆነ በሱ ስም ልጣላ በምንም ልጣላ አይመለከትም። በቃ ካልፈለክ የራሴን ህይወት መኖር እችላለሁ። ትሰማኛለህ አይደለ? ከዛም ደግሞ ከምትሰሪበት መስሪያ ቤት የ200,000 ብር ገንዘብ ይዘሽ ጠፋሽ። ከዛ በኋላ ቆይ እኔ እናንተ ከዚህ በፊት እንተዋወቃለን? ታውቀኛለህ? ለምንድን ነው የምትከታተለኝ? ሲጀመር አይመለከትም። በቃ በቤት ሰራተኝነት ምን አገባሽ አንቺ? በቤት ሰራተኝነት ባክሽ ዝም ብለሽ አፍሽን አትክፈች። በቤት ሰራተኝነት ሰው ቤት ገባሽና ምን ልታመጣ? አትናገሪያት። ይበቃሻል። እየሰማሽኝ ነው? እደፋሳለሁ። አሁን በኋላ አንድ ባለቤት እየሰማሽኝ ነው? አሁን በኋላ ባለቤት እንዳትናገር። እስከ ዛሬ ከአንቺ ጋር ያጠፋሁት ጊዜ የሚቆጨኝ አሁን ድጋሚ ወድጄሻለሁ፣ አፍቅሬሻለሁ፣ ልሞት ነው ቤቴ ካልገባሽ ስትለኝ ነበር። አሁን አንተ ነህ እኮ ሰውዬ ፈልጌ የመጣሁ አታስመስለኝ። አወራ እንጂ ዝም ብለሽ በሽታሽን አስፋልኝ። ያለ እኔ ባለቤቴን ለመጉዳት ሆን ብያርኩ። ስማኝ፣ በአንተና በአካል ኪዳን መሀል ያለ ግንኙነት ምን ያህል ጊዜ ነው? እስኪ መልስልኝ። አመት አልሆነም። በቃ ይሄን ያለው ነገር አመት አልሆነም። እኔ ግን ሳቃት እንዲህ አልነበረችም። እኔ ንጹህ ሰው ነች ብዬ ነው የቀረብኳት። ምን አይነት ድፍረት ቢኖርህ ነው እንደ ባለቤት ልጅ ያስቀመጠ ቤት ውስጥ ብልግና የምትፈጽመው? አንተም እኮ ከእሷ የተሻልክ ነበር። ለባለቤትህ መጥፎ ነገር ስታደርግ ነበር። አንተም እኮ መቀጣት ባለብህ ትቀጣለህ። እኔ ጥፋቴን እኮ እየካድኩ አይደለም። በቃ ባለቤቴ ልትሰጠኝ የማችለውን ነገር ጊዜን ከምፈጅ ለምን ከሌላው አላገኝም? ባለቤት ምን ከነከረች? እፈልጋለሁ እንደ እድሜ እኮ ቆሞ እኮ አይጠብቅም። ልጅ መውለድ እፈልጋለሁ። ማትፈልጋትም ከሆነ እኮ በህጋዊ መንገድ ፍቺ መጠየቅ ትችላለህ። እኔ ፍቺ መጠየቁን ያልፈለኩም። ሲጀመር ስግብግብ ነው። ሀብቷን ይፈልገዋል። ዝም በይ ካሁን በኋላ አሁን እሷ የምታወራው ነገር ልክ ነው። ሀብቷን ስለምትፈልገው ልትዋት አልቻልክም። የምን ሀብት ነው የምታወራው? ከባለቤት ጋር እኮ ሀብቱን ፈልገህ እባክሽን ወይዘሮ ሰላም ደህና ነሽ አይደለ? ይኸውልህ ሀብቷን ፈልገህ ባይሆን ኖሮ ከእሷ ጋር አብረህ ሆነህ ሀብቷን ስለመውረስ ከዛ ስለማስፈረም አታወራም ነበር። ወይዘሮ ሰላም አንቺ በተኛሽበት እንዳየነው ከሆነ
አንቺን የሚያስመስል ፊርማ ፈርሞ ወይም ደግሞ አንቺ ሌላ ፊርማ ፈርሞ ምንድነው የምታወራው ወንድሜ? ንብረትሽ ሊያሸሽ ነው። ምንድነው የምታወራው? ምንድነው የምታወራው አንተ? ንገረኝ። ቆይ ምንድነው ጨምር ተደገፈ ማስረጃዎች አሉ። ቆይ ሆን ብለህ እምቢ ለመበጥበጥ ነው እንደ መጣው ንገረኝ። እውነታውን ነው ነገር ምንድነው የምታወራው? አላረከው እስከ ዛሬ አብራት ለምን ቆየ? ምንድነው የምታወራው? ንገረኝ። እዚህ ቤት አብራት የቆየበት ምክንያት እየሰማኸኝ ነው? እስካሁንስ የምናወራው ነገር ምንድነው? ቆይ ፍላጎት እኔ እዚህ ቤት የመጣሁት ፍላጎት ምንድነው? እኔ አያገባኝም። ምን ይስለኝ ነው ፍላጎት እውነቱን ማውጣት እውነታውን ማውጣት ምንም አያገባም። እየሰማኸኝ በይና በሷ ምንም አይመለከትም። ለምን አይመለከትም? ተነስተውጣው እኔ ስራ እየሰማኸኝ ነው? አትቀምጥ ከሆነ እርቻ ነው በሏት። እየሰማኸኝ ነው? አይመለከትም። ካሁን በኋላ እስካሁንም ሰምቻለሁ አይደል? እውነታውን ትነግረኛለህ። እየሰማኸኝ አይደል? ዝም ብያለሁ እስካሁን። ውሸት ነው እውነት ነው። ሀብቷን ለማባል ለወረስ አልሞከርክም። ተነስና ውጣልኝ። ስርዓትን ማትይዝ ከሆነ እርቻ እንዲበሉ አታርግ። ውጣልኝ። ስርዓትን ይገባ። እየሰማኸኝ ነው? ውጣልኝ። አይመለከትም። እዚህ እውነቱ እስካሁን ድረስ አውቄ ነው ዝም ብዬ ቁጭ እያወራሁት። በሷ ምክንያት ስለሆነ ነው ያወራሁት። ስለ ቤቱም ድርሻ ሆነ ስለ ውርሱም ምንም አይመለከትም። ለምን አይመለከተን? ውጣልኝ። ተነስ። የላዋ ፍሪት እኮ ነው። ላዋን አፍርታ ያመጣችው ሀብት እኮ ነው። እሺ ዘመዷን፣ ቤተሰቧን፣ ወንድሟን እኔ ሚዲያ ላይ የሚሰራው ዩቲዩብ ላይ የሚሰራው እያንዳንዱ እናንተ እውነቶችን አወጣለሁ። እገዛ የሚፈልጉ ሰዎች እገዛ በጠይቁ ቁጥር እገኛለሁ። እና ገባ ስለኔ እኮ አይመለከትም። እንዳንተ አይነት ባለጌዎች ሃይ ባይ ካላገኙ ስማኝ፣ እኔ ባልኖ ኖሮ ዛሬ እሷ አንቃ በገደልቻትና መርዝ ባጠጣች ነበር። አንተም ደግሞ ንፍረቷን ወሰድክባት ነበር። ይመለከተናል፣ በደንብ ይመለከተናል። ከኔ ውርስ የሆነ ነገር ትንሽ ነገር እንድሰጥ ፈልገህ ይኸውልህ፣ አሁን ሳንተ ወርሳ ለምዴ እኛ ስላፈረምን ነው ሀብቷን ለምንድን ነው ልትወስድባት ያሰብከው? ምን አገባ? አይመለከትም። የራሴ ድርሻ ነው የለፋውበት። ከየት ያመጣኸው ድርሻ? ከየት ያመጣኸው ድርሻ? ውጣልኝ። አይመለከትም። ማንም መጣ የለም። ከየት ያመጣኸው ድርሻ የተባልከው? ምን አገባ? የራሴ የደከምኩበት ላቢን እየሰማኸኝ ነው? እንደው በተረጋጋሚ አልጠየቀሽም? ይሄን ፈርሚልን ስለ ውርስ ጉዳይ ያወራሽ ጉዳይ የለም? ሰውዬ ትሰማለህ? ተነስና ውጣልኝ። አርፈህ ቁጭ በል። ተነስና ውጣልኝ። እባካችሁ አንተ ልጣችሁ ተነስና ውጣልኝ። እየሰማኸኝ ነው? ውጣልኝ። ተነስና ውጣልኝ። እባካችሁ አስወጡት። ልቀቀኝ። ልቀቀኝ። ወደዛ ውጣልኝ። ልቀቀኝ። አንተ ውጣ። ይወጣ። ሬቻውን አብሉት። ልቀቀኝ እያልኩ ነው። አሰማኝ። እዛው ሳስታቸው እነሱ እየሰማሽኝ ነው? እያንዳንዱ ነታ እናውቃለን። ወይዘሮ ሰላም ምን ሲያደርግ እንደነበር በደንብ እናውቃለን። እቺ ባለጌ ስትፈጽም የነበረው ነገር ተገባ። አሁን ይኸውልሽ ቃል ኪዳን አንቺን ከዚህ በኋላ ምንስሽ ደግ ነው። እውነታው ማትረግ ከሆነ ከሱ ጋር ተባብረሽ ሀብቷን ለመውሰድ አልሞከርሽም? ነገርኩህ እኮ ሀብቷን ለምን ነበር ለመውሰድ ሲፈልግ ነበር? ለምን ልትካፍል አላረጋትም? ለምን ልትታከም አላረጋትም? በተገቢ ሁኔታ በተገቢ ክትትል ለምን ልታደርግ አላረጋትም? ይሄ የእሱ ችግር ነው ማለት እኔ በቃ እሷን የማሳከም ኃላፊነት የለብኝም ግዴታ የለብኝም ምናምን ሲል የነበረው እሱ ነው። እኔ አታሳክማት ብዬ ከልክዬ አይደለም። ያው ነው አንቺም ቢሆን በዚህ ወንጀል ተባባሪሽ። ምክንያቱም የተገቢ ምን ማለት ነው ተገቢ እንክብካቤ ካገኘች ከተሻላትና ከተለወጠች ነገ ጧት ከዚህ ትንቱ ታያለች። ምክንያቱም ደግሞ የሷ የአይን ብርሃን ሊስተካከል ይችላል። ምክንያቱም ደም ግፊትና ስኳር ከፍ አድርጎ አይኗን ያጠፋል። ሊስተካከል ይችላል። አሁን ያለባትም ካንሰር ደረጃ ምናልባት ሊስተካከል የሚችልበት ደረጃ ሊሆን ይችል ነበር። ግን እናንተ እንዳትንከባከብ እንድትናደድ ራሷን እንዳትንከባከብ አይ እኔ እንደዛ አስቤ አይደለም እያረጋችኋት ሲጀመር እኮ ማለት ነው። እኔ እኮ እሷን የመንከባከብ እኮ ግዴታ እኮ የለብኝም። ለምን የለብሽ? እዚህ ቤት እስከገባሽ ድረስ ባትንከባከቢያት ግን ህይወቷ ውስጥ እኔ እኮ እዚህ ቤት የገባሁት እኮ ሰራተኛ ልሆን ሰራተኛ አይደል? እዚህ ቤት የገባሽ የእሷን ሀብት ለመውረስና የገዛ ገባው እኔ ከሱ ጋር ለመኖር ነው እንጂ ሀብት ለመውረስ ካለው ደግሞ ወይም ደግሞ በህጋዊ መንገድ ከሷ ጋር ተፋቶ ንብረቷን ሳትፈልጊ ቢሆን ነው እንደው በህይወት ዘመኔ እንደዚች አይነት አስመሳይና ጭራቅ ሴት አይቻለው። አትሳደቢ፣ ስነ ስርዓት ይኖርሽ። አትስደቢ። እስኪ ያለው ነገር ንገሪ። ይሄንን ነገር እኔ ህዝብ ይፍረደኝ፣ ይሄንን ነገር ህግ ይፍረደኝ። እቺ ሴት አሰቃይታኛለች። እቺ ሴት ብዙ ነገር አድርጋኛለች። ያው እንዲህ ነው ብዬ አልልህም። ሁሉንም ነገር በቪዲዮ አይተኸዋል። ያደረገችኝን ነገር ልትገለኝ ነበረ። ብዙ ታስፈራራኝ ነበር። ታንቋሽሸኝ፣ አንቺ በሽተኛ አይንሽ አያይም ትለኝ ነበር። እኔ እነግራት ነበር ተይ በሰፈሩት ቁና መሰፈር አይቀርም ይቅርብሽ ብዬ እላት ነበረ። እሷ ግን እኔን ከምንም አትቆጥረኝም ምንም አታመጣም ብላ ነው ያሰበችው። እግዚአብሔር ረድቶኝ ደግሞ እኔም በሽተኛዋን እግዚአብሔር ረድቶኝ ደግሞ ይኸው አመጣሁኝ። ወይዘሮ ሰላም እንደው እየሰማሽኝ ከሆነ ሀብትሽን በተመለከተ በፍርድ ቤት የሚሰሩ ይሆናል። እኔ ምክንያት ማድረግ የምችለው ነገር ስለሌለ ህግ የሚያደርገውን ያደርጋል። በትዳራችሁም ላይ ህግ እናደርግ ያደርገዋል። በህክምና ዙሪያሽ ግን ሳጠና ነበርና ሐኪሞችንም ሳዋራ ምን ምስል ነበርና አሁን የእናንተ ወሬ ከሆነ እኔ እንትን በቃ ልሂድበት። በቃ አሁን ከሰንታየው ጋር ገብቶ የምታወሪ ነገር
የህክምና ማስረጃ ምንም አልኖረም። በቃ ጨረስን እኮ መድኃኒቱን በስትክክል ዋት ያደረለ ሰማኛለህ። ከስንታየው ጋር ጨርሻለሁ። በቃ ምንም ማውራው ነገር የለም። ምክንያቱም ደግሞ መድኃኒት በመውጣት ለውጥ እያመጣሁኝ ነበር። አይኔም የጠፋው ከዛ በኋላ ነው። ስለዚህ ምናልባት መድኃኒቱን ቃል ኪዳን ቀይራለሁ ይችላል። ቃል ኪዳን አትበለኝ። እኔ ስመጣ እዚህ ቤት ስመጣ እሷ አይነ ስውር እንደሆነች ነው የማውቀው። ምንም ስሜን በሆነውም ባልሆነውም እንድታነሳ አልፈቅድልህም። ይሄ መድኃኒቱን በስተከ ከወሰድሽ ካንሰሩ ከዳንሽ ደስ ጓሩ ከዳነ ሊስተካከል ይችል ነበር አይን ብራሽ። ነገር ግን በዚህ አውሬነት ምክንያት እኔ አይደለሁም አሰርሽኝ ቃል ኪዳን ለምንድን ነው? አይ በቃ ስርዓት ይዘማ ከዚህ በፊት የሰራሽው ብር አለ ባላረኩት ነገር ግን እንድትጠራኝ አልፈልግም። መልካም ከዚህ በኋላ ግን እንዳይገኛል ለገየት አልሞከርሽም? አይ እንደዛ አይደለም ማለት ለገላት ሳይሆን ያው ነገሮችን እንድታስተካክል ከዚህ በኋላ ደግሞ ከዛም ደግሞ የአይጥ መርዝ ይዞርሻል። ያንን ደግሞ ቦርሳሽ ስላለ ለህግ ማስረጃ ሰጣለሁ። ህግ ከዛ በኋላ ይገኛል። የሰማሽኝ ከሆነ ግን ወይዘሮ ሳላ ከዚህ በኋላ የምናደርገው ባለቤትሽን አስገባዋለን። ያው እኔ እቺን እሱንም ለህግ አቅርብልኝ። እኔን እንደው ሀብቴን እንደምታውቀው ነው ወደ ህክምና ውሰደኝ ሚኪ፣ እባክህ ልጅ ወደ ህክምና ውሰደኝ። ወደ ጸበልም ሄዳለሁ። እኔ እድናለሁ፣ ሙሉ ተስፋ አለኝ። የሚበራል ስኳሩ ግፊቱም ከጭንቀት ጋር ተደማምሮ ነው። መልካም ለነገርሽኝ ከሆነ እና መታከሚያ ነገር ለሌለሽ አውቃለሁ። መኖሪያ ቤት አለሽ። ያው ያን ደግሞ በደህና ጊዜ ያፈታችሁታል። አካውንት ላይ ብዙ ብር እንደሌለም ጭምር አውቃለሁ። እንቀሳቀሻም እንደሌለሽ አውቃለሁ። ሐኪሙን ጭንቀት ይዞሽና ማከርሽ ጭምር ነግሮኛል። ያው እንግዲህ እኔ በአቅሜ የቻለኝን አደርጋለሁ። ኢትዮጵያ ህዝብ ደግሞ ይሄን የሚያዩ ጭምር ሐኪሞችም አሉ ብዙዎች አሉና እነሱም ደግሞ ያቅማቸውን አድርገው እንደሚያሳክሙሽ እኔ እንደምድን ሙሉ ተስፋ አለኝ። ህክምናውም በጸበሉም እኔ ድናለሁ። አንድም ቀን እኔ ለዝችም ነግራታለሁ። እኔ አልሞትም፣ ቀዳሚው የሚያውቀው ፈጣሪ ነው እላት። እሱን እያወራሽ ነው አይደል? እኔ ማካተቱ ምን አስፈለገሽ? ስራሽ ነው። ዝም በይ ባክሽ። እንደሚመርሽ እርግጠኛ ነኝ። እኔ እርግጠኛ ነኝ፣ 100% እርግጠኛ ነኝ። እኛም ደግሞ ያቅማችን እናደርጋለን። ነገ ጠዋት ድነሽ ነገሮች ተስተካከለ ደግሞ ለህዝብም ጭምር አንተ እናሳይሻለን። እስከዛ ደግሞ እኛም ደግሞ አንቺን ለማስደሰት በህክምና በኩል እንሞክራለን። በወንጀሉ በኩል ደግሞ እሷን እናስጠይቃለን። ባለቤትሽ ጋርም ያለውን ፍቺ እንደራሳችን ጉዳይ ዘንድ ሁሉንም እንሞክራለን። ኢትዮጵያ ህዝብ አሁንም ወደፊትም እስከ መቼም ድረስ ከጎንሽ እንደሚሆኑ ቤተሰቦችን ጭምር ስለማውቃቸው ቃል እገባልሻለሁ። አሁን አቶ ስንታየው እናስገባውና ስለ ፍቺ ሁኔታዎች አውርተን ያለው ነገር ትምለን እኮ በቃ እነሱ ያወሩ፣ እኔ ልሂድበት። ህግ አካላቶች ይዘኑታል። እኔ መሄድ ነው የምፈልገው። ስለምን ህግ አካል ነው የምትወራው? የሰማሽኝ ከሆነ ከዚህ በኋላ የምትወጪው ይኸውልሽ፣ ከዚህም ከወጣሽ እግርሽ የሚቀበሉሽ እነሱ ናቸው። ጨርሰን ስመጣ የሚቀበሉሽ እነሱ ናቸው። ከአንቺ ጋር ልነጋ አውቅተዋል። አንቺን የተፈረደብሽን ዓመት ስንት ዓመት አፈሳሽ የሚለውን ደግሞ ለህዝብ አምጥቼ እንደዚህ ማስተማር ያደርግሻል። የሰማሽ ነው አይደል? ከልጅነትሽ ጀምሮ ብትመከር ያልሰማሽ ነሽ። አሁን ግን ህይወት በሚገባ ትመክርሻለች። ሰው የዘራውን ያጭዳል ይባላል አይደል? አንቺም ለሰራሽው ስራ በህግ ትማራለሽ። ከህግ ተምረሽ ደግሞ ከወጣሽ ሰየው፣ ካልዘማርሽ ደግሞ ደግመሽ ስትመሰሪ ከሆነ መልሰሽ ተገቢያለሽ። እባካችሁ አቶ ስንታየውን አስገቡልኝና ስለ ፍቺው ነው። ለምንድን ነው ግን የዚህን ያህል እንዲመቀጠቅጡኝ ነገር እንኳን ያውላ ለምንድን ነው ነገር ምን አጠፋው? እየሰማን ከሆነ አሁን ምን አጠፋው ነገር ይፈልጋል። ቆይ እኔም እንደሷ ታማሚ እንደሆነ ፈልጉት ነገር አስተካክላለህ። ያደረከውን አንተ አስተካክላለህ። ምን አደረኩ? ቆይ ምንም ባላልኩም እንትን ነው እንዲመቀጡኝ። ባለቤት ላይ ስታደርግ የነበረውን በደል ሳረስባት የነበረው ጭቆና እኔም አንተም እናውቃለን። ለምንድን ነው ኩላሊት? ቆይ እኔም እኮ ኩላሊት እኮ ፈልጋለሁ። ራስህ ነው ኩላሊት እንዳጣም ፈልጉት። ድመታ ይኸውልህ ነገር እንዲፈጸምበት ያደረከው በራስህ ግፊት ነው። የዚህን ያህል ጉዳት እንዲማረስ ተሰብስበው ሰው ፊት ለዛው ለምንድን ነው እሺ እንደሚያደርጉኝ? ቃም ከባለቤት ጋር ያለው ነገር ምን ታስባለህ? ባለቤት ፍቺ እያሰበች ነው። የሰማይ ነው አይደል? እንደው ከባለቤቴ ጋር መፋታው ታማለች ብለህ መሄጃ የላትም ብለህ ከጣልካት በኋላ ዛሬ ፍቺ ብትልህ ትገረማለህ። እንዴት ካንተ ጋር እኖራለሁ? እኔ ባለቤቴን ልፍት አላልኩም። እኔ ብያለሁ። ለምን ከኔ ውጭ ሌላ ህይወት አለሽ ማለት ነው? በደንብ አለኝ። አንተ ከሷ ውጭ ሌላ ህይወት እኮ ኑሮ አሳያት እኮ ባይኗ አይን ምልክ አሳያት። የዓለም ፍጻሜ አይደለም። እኔ ግዴታዬ ስለሆነብኝ ነው። በቃ ልጅ ስለምፈልግ ነው። የልጅ ፍላጎቴን በደንብ አድርጋ የምታቆሰው ለዚህ ነው። በቃ ልጅ ስለምፈልግ ነው። በቃ ከሌላ ጋር መሆን የፈለጉት። አሁንም ቢሆን እኮ አትወልድልህም። እንደማንም ቢሆን እኮ ዞር ብዬ ወይ አስረግጬ መምጣት እችላለሁ። ግን አላረኩም። አላረኩም። ግን እሷ እያወቀች ሁሉንም ነገር እስቲ ይሁን እስቲ ለምን ተደብቄያት ለምን ይሁን ነገር እፈጥራለሁ ብዬ ነው እያመጣው
የመጀመሪያ ቀን አስተዋውቂያታለሁ እርግጠኛ አይወል አንድ ነገር ንገረክ አሁን እያረከው ያለው ነገር ላለ በግ ያስቀጣል እቺ ሴትዮ አምጥተህ ካስገባኋት በኋላ እኔ በርቀት ማድረግ ይችላል ይሄ የውሸት ማለት ነው አሁን እያረክ ያለው ነገር ለማባበልና እኛ ለመሸወድ እየሞከርኩ ነው ባለቤት ምን ብታጠፋ ነው እንደዚህ ያረከባት እስኪ ምን አጉድላበት ባለቤት ምን አይነት መጥፎ ሰበና ቢኖራት እንደዚህ ያረካት ከባለቤት ይበል አንተ አምጣው እኔ እኮ ማውቀው አይደል ባለቤት እስኪ ማድረግች ንገረን ማውቃት እኮ ነኝ አንተ አይደለም የምታውቃት ያጎደለችብህ ነገር ካለ ይኸው አለች እኮ ምንድነው ያጎደለችብህ ንገረን እኔ ምን አጎደለችብኝ እኔ ልጅ ነው ያጣሁት ነው የምልህ አሁን በግልጽ ማራራችበትም ልጅ አጣችሁ ከሆነ በባለቤትና ማንተ ማለት ያለው ነገር በግልጽ ለምን ቁጭ ብላችሁ አላወራችሁበትም ወንድም አሁንም እኮ ተመለሰ ጭቅጭቅ ነው እየተጨቃጨቅን እኮ ነው አውርተናል እያልኩ ነው ቀደም ወይዘሮ ሰላም እስኪ አውርታችኋል በዚህ ጉዳይ ላይ ስለ ልጅ አላወራንም ንገሪሽ ስለ ልጅ አንድ ያወራን በቃ ፈጣሪ ነው ልጅ የሚሰጠው ይሆንና በቃ ስለማችል ስለዚህ እንጸልያለን እንሞክራለን ልክ እኮ ነው ይሄ ፈጣሪ ይመስላል ለመውለድ ያሰበው በቅርቡ ነው አልቻለችም እሺ ምን ላድርግ አለመቻሏ ምናልባት ካንተስ ቢሆን ባልተረጋገጠ ነገር ለምሷን ብቻ ተወቅሳት አለ ይሄ ነገር ካንተስ ቢሆን ነው ማልችለው እኔማ እኮ እችላለሁ እሷ ሳለመቻሏ ምናምን ስለሆንክ ብቻ እኮ ትችላለህ ማለት አይደለም እንዴ የኔ ቆንጆ አሁን ሰው ፊት ለምን የምትናገሪኝ እኔ አንተ ቆንጆ አይደለሁም ተናግራኝ እኮ አታውቅም አሁን እናንተ ፊት እንደዚህ አይነት ነገር ከተነሳ በኋላ የምትናገረኝ ይያት ይሄው የሰው ጥሯት በጠበጥ አሁን እቺ ሴትዮ አለ በወንጀል ስትፈልግ ነበርች ማሪ ናት አኪላ ማለት አሁን ካንተ ጋር ያለትን ነገር አለ አሁን ከዚህ በኋላ የኛ ሐሳባችን የሰማይ ነው የኛ ሐሳባችን ምንድነው ከዚህ በኋላ ወደ ህግ ነው አንተንም ወደ እስር ቤት ማስገባት እሷንም ከሳል አመታቶች ይቀርባታል እኔ ጋር እኮ አልገባም በተዳረስ ማግጥ ነበር ስማኝ ቆይ ያስቀጣል እኔ ሳምተ የተስተረግባት ነበር ሁለተኛ ደግሞ አሁን መድኃኒቱ ይመረመራል መድኃኒቱ ሰቀየረ ከሚቀር አይመስልም ቱጣው የነበረው መድኃኒት ተቀይሯል አንተ ቀየረው ሰው ማንንም አያውቅም እኔ ምንም ማውቀው ነገር የለም ምንም መድኃኒት አልቀየርኩም ከትዳራቸውም ቢሆን እኔ በቃ እወጣለሁ ምንም አልደርስባቸውም በቃ አይደለም አሁንም እኮ ምንም እኮ የረፈደ ነገር የለም በቃ እኔ ከነሱ እወጣላቸዋለሁ እንደ በፊቴ ህይወቴ እኖራለሁ አልደርስባቸውም ይኑሩ በቃ ምን አደረኩሽ አንቺን ቆይ ምን አድርጌሻለሁ አንቺን ተጠያቂዋ እሷ ነች ምክንያቱም እኔ በሌለሁበት እሷን ባለቤቴን ለመጉዳት ብዙ ነገር ስሞክር ነበር እኔ ይሄንን ነገር ምንም አላውቅም እየሰማኸኝ ነው ህግ መጣራውናል ለልቱ ማንቀየረው እኛ እናቅ ማናቀው ጉዳይ ደግሞ አንፈራ እኔ ያረኩት ነገር አይደለም ይሄው ባለቤቴ ታቀኛለች እኮ አንቺ አርጊው እሱ አርጋ ታውቀው ለምን ያ መድኃኒት የተቀየረ እንዴ እኔ ሲጀመር መድኃኒት እንደምትወስድ እንኳን አላውቅም ነበር አታውቂም እንዴ እና ምን እንደምታረገው ሲመልሽ እኔ አላውቅም እኮ ከሱ ጋር ነው የሚቀራረቡት አንቺ አይደለሽ እንዴ እኔ እንደምትታመም ብቻ ነው የማውቀው ይኸውልሽ እዚህ ጋር ተቀምጠው ልጆች አይደለም ለቀላመሽ ወጂን ተቃቆች አይደለም ልሻወደ ፈልጌ አይደለም እኔ እንደታመመች ነገር በደንብ ተንገሽ ወርታለሽ እኮ እኔ እንደታመመች እኮ አላውቅም አላልኩም እንደታመመች አውቃለሁ ሰው ከታመመ ደግሞ ነው ይታል ይሄን በደንብ ሰመረሽ ታውቂያለሽ እንዴ በደንብ ስኳር በሽተኛ ከሆነች ደም ግፊት እኔ የማይድን በሽታ ነው እንጂ መሰለኝ ሲጀመር እኮ እኔ ካንሰሩና አይኗን ብቻ ነው የማውቀው ሌላ በሽታ እንዳለባት ራሱ ነግሮኝ ራሱ አያውቅም እነግረኸኝ አታውቅም እንዴት አውቃለሁ አሁን ደግሞ ለሱ ተደረብሽ እኔ እኮ አይንሽ እንደማይ ካንሰር እንዳለብሽ አውቃለሁ ሌላ መድኃኒት እንደምትወስጂ ግን አላውቅም እንደዛ አይነት ሰው አልነበረችም እኔ ስቀርባት እንደዛ አይነት ሰው አልነበረችም የውርሱንም ጉዳይ ስነግራት ምንም ስነግራት እንደዚህ አይነት ጥቅመኛ እንደሆነች አላውቅም ለካ ዞር ዘር እሷ ብዙ ስራዎችን እየሰራች ነው ከጀርባዬ እኔ የዋነች ምንም አታውቅም ብዬ ነው እዚህ አምጥቻት እዚህ ባለቤቴን ማስታወቂያ አሁን የውርሱን ጉዳይ ቢሆን የትዳሩን ጉዳይ ከዚህ በኋላ ህግን ያኛዋል እናንተ እንዳለ ሰው ህግን አሚዳኛው ነገር እኮ የለም ህግ አትበል በቃ ነገሩን እንተው እዚሁ መብት ታርጋታል ወርሱን ትዳሩን በተመለከተ ምን አለ መሰለህ ቆይ ስማኝ ቆይ ላና ስማኝ አንቺ እንዳልሽ ከስኒ መሰረት የምትፈልጊ በሙሉ መሰረት አለ ምንም ነገሩን ለምን ለማስተካከል አንሞክርም እንደዚህ አባለቤት ጋርም እቹን አይደለም ፈልጊ ቆይ ለምን አሰማኝ ማንዴ እኔን አዳምጪኝ አንድ ዝም አስበሉኝ እኔን አዳምጪኝ ይሰማና ቀጥልሽ እኔ ከባለቤቴ ጋር እንዳልኩ ቢያንስ ከ15 አመት በላይ አብረን ኖርናል በትውውቅም በምንም በሁሉም ነገር 15 አመት ማለት ቀልድ አይደለም ልጅ ብትወልድ አሁን ይሄኔ ልጁ እንግዲህ ሃይ ስኩል ገብቶ የሚማርበት እድሜ ነው አይደለ አይሰማና ስንት ነገር ከባለቤቴ ጋር ብዙ ነገር አሳልፈናል በዚህ በማይረባ ነገር እንዲህ ጊዜ ከዚህ በላይ የሚረባ ነገር ላንተ ምንድነው እኔ ልንገር አሁንም ቢሆን ልጅ ይቅርብኝ አሁንም ቢሆን እሷም ትቅርብኝ ስፈልግ እኔ ከባለቤቴ ውጪ እኔ
ሌላ ነገር ነው ምንም ሜጃ የለኝም ራሷም ታውቀዋለች እስር ቤት ነው መሄድ እስከዛሬ የት ነበርክ ራሷም ታውቀዋለች እስከዛሬ የት ነበርክ ለገንዘብ አስተዋውራት ለሀብቷ አስተዋውራት እኔ ምንም እሷ ያው ለነገር ለማስተዋወቅ የት ነበርክ በኔና በሷ እኮ የመጣ ሀብት እኮ ነው የምታየው አዎ ባንተና እሷ የመጣ ሀብት ስለሆነ ለሁለት ይካፈላላችሁ ፍርድ ቤት የሚያካፍላችሁ ሀብት ያካፍላችሁ ለምን እውነት አለኝ እኮ እኔም ለምን እውነት ምንድነው ያለች በላባቸው ያላመጡትን አንድ ቀን ዞር ብሎ ያላየዋትን ባለቤቴን አንተ ጋር አሁንም ያለ ያሰብክ ያለው ትሞታለች ስትሞት ትካፈላለች እንጂ ህይወት ሰጥቷት ትድናለች አትልም ትኖርልኝ እኔ ለኔ ነው ብትኖርልኝ መቼ አሰብከው አሁን እኮ ሙታ ነው እያሰብክ ያለው በቁማ እኮ ነው የገደልካት በቁማ ገላት እኮ ሶርት የምታስበው እቺ ልጅ ገና በህይወት እያለች እኮ ነው ሰላምን በህይወት እያለች ቀብረሃት ስለወርታ ያሰባል ሞቷ አያሳስብም እመሟ አያሳስብም መታመሟ አያሳስብም ነገዋ አያሳስብም እኔ ወንድ እኮ ነው መውለድ እፈልጋለሁ እኔም ልጅ መውለድ እፈልጋለሁ አሰንታዩ እኔ ውርሱ አያስጨንቀኝም አሁንም ቢሆን መልካም ለዛ ነው እስኪ በገዛ ቤቷ ተመልከት በገዛ ቤቷ እንደዚህ ምንድን ነው አንተ ያልሆነ ነገር የምትፈጥረው ለምን ታለያየናለህ በገዛ ቤቷ ስትባልጊ ነበር እኔ ማለት ነው እሺ በቃ አሁን ምንድነው ፈልገው እና ከዚህ በላይ ምን እናርግ እኔ ከባለቤቱ ውጪ እንትን ማለት አልፈልግም ምን እናርግ እስኪ ንገረኝ እሺ ከዚህ በላይ ምን እንደዚህ የምትሉትን ነገር አደርጋለሁ ምን አንተ አሁን ከዚህ በላይ ችግሩ ምንድነው ብለህ ታስባለህ ይሄ ነገር ለመፈጠሩ እንደው ተጠያቂ አንተ ካልሆንክ ማን ነው እስኪ እቺ ስስ እዚህ ውስጥ ለማግባት ተጠያቂ ማን ነው አንተ እኔ ለምንድን ነው የምትሰድበኝ አንቺ ስድብም ሲያንስብሽ ባለጌ ስትሰሩ የነበረ ስራ ከዛም በላይ ስለሆነ እኮ ራሱ ነው ያመጣኝ ሰው ላይ እስኪ ስማኝ የገዛ ባለቤት ላይ ጭራቅ አምጥተህ በገዛ ቤቷ ማስደብደብ አስጨርሰኝ በገዛ ቤቷ ማስደብደብ በገዛ ቤቷ ማስፈራራት በገዛ ቤቷ ሁሌ ዛቻ በገዛ ቤቷ ገልሻለሁ ድምጽ በገዛ ቤቷ እና የተነሽ ምግብ ስሪ ስትባል በገዛ ቤቷ አንተ የብልግና ድምጽ እያሰማሃት በቀመጧ በገዛ ቤቷ ሰላማን ነሳት በገዛ ቤቷ ሙተሽ ቤተሰቦች መጥተው ሲወርሳሉ ለመስጠት ተስፋ አልስጣት ስገባ ለዚህ በሽታኮ ተስፋው ነው መኖር አይደል እንዴ ለካንሰር ተስፋ ነው መኖር ተስፋውን ነጥቀ ትሞቻለሽ ያልክ አጫለመው የታንስታ በቃ ዛሬ ወዳታል ውስጥ አታፍር ፍቅር ለዚህ ነው የኔ ወንድም እኔ እሷ እንደዚህ አይነት ስራዎች እንደምሰራ ስለሷ አይደለም አውራት ስላንተ ባለቤቴ አይዞሽ አሰርሰኝ አይዞሽ ከጎንሽ ነኝ በዚህ ጊዜ ካልሆንኩ መቼም አልሆንሽም በለ አብራት ተታመም አብራት ብዙ ነገር ታሪክ ሲገባ አብራት ጎመስ ቀና ልትሲገባ አብራት ልትሲገባ አንተ ግን ብልግን አንዛ አለሪት አለ አንተ ግን ሀብት ያሳስባል ካሜራውን ዞር አድርግ ምንም ዞርኝ ላፍት ዞር አድርግልኝ እና እናውራ ያለውን ነገር ምንም ዞርኝ ካሜራ የለም ከዚህ በኋላ ግን አሁን ከወይዘሮ ሳም ጋር ያለውን ጨርሰናል አንተን ህግ እንደሚዳኝ ይዳኛል ዞር አድርግና እናውራሽ ዞር አድርግልኝ ህግ ለምንድን ነው የምትለው ነገር የሰራሽ ስራ ለመስቀጣ አይደለም በዚሁ መፍታት እኮ እንችላለን እና የትሰድሽ እሷ ትታለች ለራሽ ስራ እኔ ካንቺ ጋር አላወራም ካሁን ለሰራሽ ስራ የት የሚገባሽ ሆቴል ውስጥ አምስተር አለ እኮ ሆቴል ሰሪ አይ አይደለም በቃ በቃ ድጋሚ እንደዚህ አላደርግም ምንም አሁንም ቢሆን ደግሞ አጠገፋችሁ አልደርስም ማለት ከዚህ በፊት ያረክሽም ታውቂያለሽ አሁን ያረክሽም ታውቂያለሽ ለዚህ ስራሽ ደግሞ ሰው ከተጸጸተ ሲጸጸት ላደረገው ስራ ቅጣቱን መውሰድ አለበት ከዛ በኋላ ነው ተጸጸተ አንዱ አይደለም አልገባህም እኮ ያረክሽ ቅጣት ነገር አለ በጣም ከባድ ነገር ያለ ቆይ ምን አለ መሰለኝ እንዴ አሁን እኮ ህግ ጋር ገባው ማለት እኮ ብዙ አመት እንኳን ሊፈረድብኝ ይችላል እኔ ደግሞ ሴት ልጅ ነኝ እድሜ የሚባል ነገር አለ እባክህን ለምን አሰማኝም እያወራሁ እኮ ነው ስማኝ እንተሞሽ ከት በቃ አሁን እኮ ማለት ነው እኔ ህግ ቦታ ብትወስደኝ እኮ ብዙ አመት ራሱ ልታሰር እችላለሁ ሴት ልጅ ነኝ እድሜ ይሄዳል ስንት ነገር አለ እባክህን እኔ ወንድም እባክህን ሁሉንም ነገር አስተካክላለሁ እያልኩ ነው ልጅ ነበር ስትጮችባት ነበር ፈጣሪ ያለ መሰለሽም ነገር የሚስተካከል መሰለሽ ነበር ለዛ ፈጣሪ እንዳለ ማስረጃ ላንቺም ለባልሽ ወንዘል ቅጣት ትቀጣለሽ እዚህ በላይ እየለመንኩ ነው ለምን እንደዛ ታደርጋለህ እኔ ለምን አሰማኝሽ ከሆነ ከዚህ ወተን እሺ ማን ያታል ባለቤቴ ነሽ ከኔ ውጪ ማን አለ አሁን ዛሬ ነገ የሚያስፈር ጉዳይ አይደለም ዛሬ ነገ የሚያስፈር ጉዳይ ማን አላት ንገረኝ ከኔ ውጪ ማን አለ ማን ያታል ነው ካራቶች ማውረን ስላሉ እነሱ ይወሰናሉ ከስተመስ ንገረኝ እኮ ምንድነው ለምን እንደዛ አይነት ነገሮች ልታፋት ለምን ለምንድነው ማትሰማው በትዳር ማለት ለምን እንደምገባው ለምንድነው እሺ እንደዛ ለኔ ስራ ነው የምሰራው ወንድሜ እኔ አይደለም ትዳር ውስጥ ስራ ማፋታት ነው ትዳር ውስጥ ራስን አስገባው በመክተት እሷን ብቻዋን እዚህ ለመጣና ትዳር ማለት የገባችው ቀርማ እሷን የፈለገችውን እኔ አይመለከተኝም ግን እኔ ባለቤቴን ትቼ መሄድ አልፈልግም ለወይዘሮ ሰላም የበጃተና የምታቅማት ነገር ባለቤቴን ትቼ መሄድ አልፈልግም አትፍቻለሁ እሷም ታውቃለች እንደምትጸጸትም ታውቃለች በደንብ ነው የምታውቀው የሰማሽን ከሆነ እሷን ትቼ መሄድ አልፈልግም አንቺ ነው ይዘኸኝ ሄዳልኩ እኮ ከሳለሁ መልካም እንግዲህ ቅድም ነገርኩሽ የነሱን ከሳለን አደራ ምንም አትፍሪ እዚህ በኋላ ኢትዮጵያ ህዝብ ከጀርባሽ ነው ሁሉ
ሁሉም አሉ። እያንዳንዱ ኢትዮጵያ አንቺን ለመርዳት ወደኋላ አይልም። እኔም ሳይለችኝ ደከመኝ ሳልል እንደ ወንድም ሁኜ እንደ አስታመምሻለሁ። እዛ ጋር ኢትዮጵያ አብዛኛው ሰው ደግ ሩሩ ውስጡ የዋህ ነው። እሺ እነሱም ባይሽበት አንደበቶች ሌላ ሰው እንደዛመሽ አታስቢ። መልካም ሰዎች ብዙ አሉ፣ ደግ ሰዎች ብዙ አሉ። አሁን ይሄ ቪዲዮ ከወጣ በኋላ በጣም ብዙ ሰዎች ይደርሳልና በተቻለኝ አቅም ያንቺ ቪዲዮ ቶሎ ለማስወጣት እሞክራለሁ። ለምን በሽታው ትልቅ ስለሆነ ታማሚም ስለሆንሽም ጭምር እርዳታ ስለሚያስፈልግሽም ጭምር እየተመላለስን ለመጠየቅ እንሞክራለን። እዚህ ሁሉም ያሳክሙሻል። ምን ተስፋ እጫውን ሰበዛችሁት። እኔ ምን አገባኝ ታዲያ? ይመለከተኛል እንዴ? እሷን ቁጭ ብዬ የምሰማው እንዳንደከኝ ጫቤን እንዳንደከኝ ከዚህ በኋላ ሰሙኛል። አይመለከተኝም። በቃ እዚህ መጥቼ የማንንም አራራጭ ምናምን ልሰማ አይደለም። ስራ በህግ መጠየቅሽ አይቀርም። የራስ ጉዳይ አያገባኝም። ያሳለፍኩትን እኔ ብቻ ነኝ የማውቀው። ያሳለፍሽም እኛም እናውቃለን። ለአንተ ማስረዳት አይጠበቅብኝም። እሺ እኔ ያሳለፍኩትን ካወቅኩት ይበቃኛል። የራስ ጉዳይ በቃ ምንም ልታስረዳኝ እንደዚህ ነው። ምን ብርቅ ነው እንዴ? መታሰርስ ወይም ብርቅ ነው እንዴ? እንደዚህ ነገር አየሁ። ለሰራሽ ስራ መቀጣት የምትፈልጊ ከሆነ በቃ አትንገረኝ፣ አደጋግምብኝ። የራስ ጉዳይ አዎ ደጋግምልሻለሁ። አንቺ ደጋግምኩም አልደጋግምኩም ምን ከሚያመጣው አንቺ ቅሊንጡ ካልጣልኩ በስተቀር ሰላም አይሰማኝም። ታይዋለሽ ታያለ ደግሞ እወጣለሁ። እሺ ብታስገባኝ ራሱ እዛው ምቀር አይነት መስሎ እንደሰማኝ ጭራሽ አብረን በጋራ እናየዋለን። የሰማችኝ አንቺን አሁን ይዞልኝ ይሄዳል። የትም አልሄድም። እንደው ወደድሽም ጠላሽም ትወጫለሽ። ማንንም አይወስደኝም። የትም አልሄድም። ስርዓት የለሽ። የምን ስርዓት? የትኛው ስርዓት? ይኸውልሽ ማን ስርዓት እንዳለው ነው? ይሄ ነገር ህዝቡ ያየዋል። አያገባኝም። ምን አገባኝ? እሷ ያደረግሽ ነገር ምን አገባኝ? አይመለከተኝም። ምን ማለት ነው አይመለከትሽ? በቃ እንኳን አደረኩት። ጥሩ ነው ያደረኩት። ደግ ነው ያደረኩሽ። እሺ እሰይ እንኳን ደግ ያደረኩሽ። ስለዚህ ልትገያት የሞከርሽው ከምርሽ ነበር ማለት ነው። እሰይ በቃ እሰይ መርዝሽ ይዘመሰሩ ለሷ ነው። እሰይ አልኩ በቃ አደርገዋለሁ። አዎ ገልሽ ነበር። አዎ ገልሽ ነበር። ልቀቀኝ። ስራት ሲጀሽ አውሪ ከኔ ጋር ምንም ማውራት ነገር የለም። ለምንድን ነው ማውራት? እንደ እብድ የሚያደርግሽ ነገር ተይ። ምንም እንደ እብድ አላደረገኝ። በቃ ለምንድን ነው እንደ እብድ የሚያደርገኝ? ሁሉንም ነገር ላስረዳ እየሞከርኩ ነው። አሁን ገና ለገና ልታሰረ ብለሽ በፍራቻ እንደ እብድ መሆንሽን አያድንሽም። ምንድን ነው መታሰር የሚያስፈራ ነገር ነው? ይሄን ያህል የሚያስፈራ ነገር ነው መታሰር? እሱን አብረን በእናትህ ካላስፈራሽ እንደዚህ እንደ እብድ መሆንሽና ይሄ የምታደርጊው አልተገባ ነገር ትክክል። ምንም ያልተገባ ነገር አላደረኩም። ምንም እዚህ ጋር ግን እናንተ ቁጭ ብዬ የምሰማበት ምንም አይነት ምክንያት የለኝም። በቃ አይመለከተኝም። ሰምኛለሽ? አንቺ ወንጀለኛ ነሽ። ወንጀለኛ ደግሞ በደምብ እሰይ ወንጀለኛ ነሽ። አንተ ማን ንጹህ አረገ? አንተ ራስህ ትሆናለህ። ይሄኔ ማን ያውቃል? ስለማትታወቅ ነው። ሌላ ስምት ነገር አለሽ? ምንም ምለው ነገር የለም። ሲጀመር ወንጀለኛ ነህ አንተ ራስህ ታስታውቃለህ። በቃ ምንም የተለየ ነገር አያስፈልገውም ይሄን ለማወቅ። ይሄ ወንጀለኛ ብለሽ ደግሞ ስመስጠት ስም ማጥፋት ወንጀል መክሰስ ስም ማጥፋት ወይኔ ጉዴ ፈላ ሊጨመርብኝ ነው። አመት የሚያስፈራራኝ ነው እንደሚመስለው። እንደዚህ አይነት ደህና ነገር እንዳወራ ነው እንደሚሰማ። መልካም እንግዲህ ከዚህ በላይ ከአንቺ ጋር ልታገስ አልችልም። እነሱ ጋር ማውራት ስላለብኝ እባካችሁ እሷን ያዟትና ምንድን ነው? የትም አልሄድም። እንደውም አልሄድም። ልቀቀኝ። ያዟት እሷን። የእሷን እንግዲህ የህግ አካላቶች ጋር ይወስዷታል። እዚሁ የስራ ባልደረቦች ይሰሩ ይቆያሉ። ከእነሱ ጋር ያለውን ነገር እንጨርሰና ለእናንተም እንግዲህ የሚሆነውን እናያለን። የሰማኝ ከሆነ እንግዲህ ከመንሴ ጋር እንደነበር እያየ ነው። አንተም ጥሩ ነው ለማለት አይደለም። ሁለታችሁ መጥፎ ናችሁ። እንግዲህ ከዚህ በኋላ ለህግ ጥላ ስር ሆናችሁ ህግ ቢዳኝ ይሆናል። ምንም አላውቅም ትላለህ። ኧረ እባክህ ከዚህ በላይ ምን ልታረገኝ ነበር? አንተ እኮ ልትገለኝ ነበር። ብችል እኮ እስከ በቁሜ ብትቀብረኝ ደስ ይለህ ነበር። ቆይ ከዚህ በላይ ምን ልታረገኝ ነበር? እንዴት ነው ምንም አላደረኩሽም ብትለው? ኧረ እባክህ በቁሜ ገደልከኝ እኮ። ለዚህ ነገር በሙሉ መነሻ ለምኜክ ነበር። ግን ቢያንስ ግን አሁንም ቢሆን እኔ ምንም አይነት መጥፎ ባህሪ የለኝም። አሁንም ከዚህ በላይ ምን ታረግ? በቁሜ ገደልከኝ፣ በቁሜ ቀበርከኝ። ያውልህ ሚኪ እኔ እሷን ትቼ ነው የምፈልገው። አሁን ላይ አንቺን ትቼ ነው የምሄድ አልፈልግም። ትቼ ነው የምፈልገው። የፈለክበት አውላላ ሜዳ ልውጣለሽ? ጎዳና ልውጣ? ስለኔ ግድ ሰጥቶክ ነበር? ስለኔ ግድ ሰጥቶክ ነበር? አዎ እሱን ነው የምፈልገው። በእኔ ጨክኛለሽ? እንዴ
እባክህ ይስማን ከሆነ ወይኔ ያላስገባት ነገር እዚህ በጣም ታጭና ነው ያው በገዛ ቤቷ ይሄንን ሰውዬ የምታረገው ተናርጎ እሷን ግን እንድትቀጣልኝ እፈልጋለሁ። ከዚህ በላይ በገዛ ቤቴ ደም ተፍቼ እኩል በገዛሁት ቤት መከራዬን አሳየኸኝ፣ ሞቴን አስናፈቅኩኝ። እኔ እናንተ ኮሌጅ የፈለግነው በቅርብ ሰዓት ነው አይደል እንዴ? ያንተ የኔስ ችግር ቢሆን ብለህ አስበህ አታውቅም? እስቲ አታስብም? አንተ በኔ ቦታ ብትሆንስ ማን መውለድ እንደማይችል የሚታወቅ ነገር አለ? ያው ለሷ ሁለቱንም አስቀጣልኝ። ካልተቻለ ግን የሷን ነገር እባክህ አደራህን። ሴት ሆና በላይ ላይ መከራዬን አሳየች። ሴት ሆና ጨከነችብኝ። ሴት ሆና ገደለችኝ በቁሜ። ሴት ሆና በቁሜ ቀበረችኝ። አሁን እኮ ደህና ነሽ? ለምን እንደምትሆኚ? ደህና ነኝ። ሞቻለሁ እኮ ምን አለው? ሞቻለሁ። ከቤተሰቦቼ አርቀው ተጫወቱብኝ። ከዚህ በላይ ምን ታረገኝ? ጭካኔ ፈጥሬብሻለሁ ማለት ነው። መድኃኒቴን እንኳን እኮ ዳስሼ ፈልጌ ነው። መድኃኒቴ እሱ ይሁን ይቀየር አይታወቅም። እየተሻለኝ እየዳንኩ ነበር እኮ። ምንም አላደረከኝም። ከዚህ በላይ ምን ታደርገኛለህ? ወይኔ ሰላም ይሰማኝ ነው። በገዛ ቤቷ በገዛ አልጋዋ ላይ በተከበረ ክቡር በሆነ ትዳር ላይ የማገጥከው አንተ በገዛ ቤቷ ላይ ብዙ ነገር 15 ዓመት ባያችሁበት አልጋ ላይ ነው ካልካት። ሌላ ቦታ አይደለም ያዋለከው፣ ሌላ ቦታ አይደለም ብዙ ነገር አደረከው። ህይወቷን አይመስላቀቀው በገዛ ቤቷ። ለዛ አቶ ሰናየው እኔ ከሷ ጋር ይቅርታ እንድትባባል ማለት ነው። ዛሬውኑ ፍቺውን ጀምረልኝ። ዛሬውኑ እንዲጀመር ፈልጋለሁ። እኔ ይቅርብኝ ስፈልግ እቺ ሰይጣንም ሴት ትቅርብኝ። እኔ ችግር የለብኝም። እኔ ግን እየሰማኸኝ ነው? ይሄንን ልጅ በፍጹም ላይወም አልፈልግም። አንቺ እናልሽኝ ያደርጋለሁ። ፍቺውን ፈልገዋለሁ። ዛሬ እኔ ልውጣልሽ። ውጣ። እሱን ፈልጊው። ልውጣልሽ። አብሎን ለሜዳ ልውጣ። እስር ቤት አለ እኮ እዛ ትኖራለህ። እሱንም እንዳልሽኝ ክስ መሰረታለሁ። ሷለም ክስ መሰረታለሁ። ዋናው ሀሳቢ ነገር ግን ያንቺ ጤንነት ነው። ከዚህ በኋላ ትልቁ ኃላፊነት የኔም የኢትዮጵያ ሕዝቦችም ጭምር ያንቺ ጤንነት የተሻለ ማድረግና ጥሩ ማድረግ ላይ ነው። ምክንያቱም ደግሞ አንቺ ስትኖሪ ነውና ሁሉም ነገር የሚኖረው ሀብቱም፣ ቤቱም፣ ንብረቱም ሁሉም ነገር የሚኖረው በአንቺ መኖር ውስጥ ነውና የሚመሰረተው። በተቻለ አቅም እጅግ በጣም አዝኛለሁ ባየሁት ነገር። ልቤ ተነክቷል። ስሜቴ ጥልቅ ነው። ምን ብዬ ማጽናት እንዳለብኝም አላውቅም። ግን ከዚህ በኋላ የሚመጣውን ፈጣሪ ያውቃል። እንደ ወንድምም ሁኜ ለመጻት እሞክራለሁ። የተሻለ ህይወት እንደሚመጣም ቃል እገባልሻለሁ። ያን ደግሞ ሳደርግ ብቻዬን አይደለም፣ የኢትዮጵያን ህዝብ ተማምኜ ነው። ከኋላ ያሉትን ብዙዎችን ደጋግ ኢትዮጵያኖችም ጭምር አምኜ ነው ቃል የምገባልሽ እና ሲሪስ ተባረክ። እንግዲህ የእሱንም እንግዲህ ፍርዱን አይቼ ተከታትዬ ማሳወቅሽ ይሆናል። እንግዲህ አንተ ጉዳይ ከዚህ በላይ ምንም ልታገስ አልችልም። ፍርድ ቤት እንዳደረገን ያደርገናል። አንተም ከፈለክ መክሰስ ትችላለህ። እኔ ባጠፋሁት ነገር ተጸጽቻለሁ አልኩህ እኮ። አንተም ከፈለክ ትችላለህ። አንተ ካልከሰስክም ኧረ መለየትም እንደማትፈልግ አሁን ነው እንደሚገባ እኛ መክሰሳችን ለምኜክ ነበረ፣ ተማጽኜክ ነበረ። እባክህ ስላሳለፍነው ጊዜ ስለ ልጅነታችን አምላክ ብዬክ ነበረ። የፍርድ ቤቱን ቀስ በቀስ ስለሚመጣ እየሰማን ነው። እኔ ልንገር አሁን እሷም ትስማ። አንድ ቀን ዞር ብላ ያላየህ ቤተሰብ እቺ ካረፈች በኋላ መጡ ውርስ እኔ እኮ አላርፈሽ። አሁንም ከነገር ያለው እቺ ልጅ ምን ነው የሚያስከፋሽ? የተሻለ ህይወት ምን ነው የሚያስከፋሽ? ማለት ምን ያስከፋሻል? የወዘሮ ሰላም እንኳን ጤንነትሽ መጥቶ ያላየሽ ስትታመኝ መጥቶ ያልጠየቀሽ ቤተሰብ እዚህ ቤት ውስጥ ለኔ ሲሆን ያንገበገበሽ እነሱ ይሰድ ምን ችግር አለው? እኔ ቦስ እኔ እኮ ባለቤቷ ስለዚህ ቤተሰብ መጥቶ ይውረሰው ያንቺን ድርሻ እሱ ነው ፍላጎትሽ። እኔ ደግሞ የትም ከባለቤት ጋር መልካም እድናለሁ፣ አገባለሁ፣ እወልዳለሁ። አለቀ። ከባለቤት ጋር መልካም ኑሮ ይሄ ነገር ስማኝ፣ ከባለቤት ጋር መልካም ብትኖሩ እዚህ ማለሳችሁ በቁማ ቀብረሃት ቁርሷን ሱስ ነበር ቋንታ አይደል? መልሷን አየሁት። አሁን እኮ በቃኝ። እኔ ያው የተናገረችው ሰምቻለሁ። አብረን ሆነን ስንት ዓመት ሙሉ ስትታመም በቃ ጠየቃ ቤተሰብ ለወርስ ይመጣል ሰላት ይምጣን ያለችኝ። አዎ ካንተ እነሱ ርቀው የተቀመጡት ይሻላሉ። በቃ አንተ ጨካኛ አረመኔ አውሬ እንትን የላትም ስሜት የላትም ለኔ። ስለዚህ ቤተሰቦቼ ከዚህ በኋላ ህግ የሚዳኘን ይሆናል።
እያያችሁት ያለው ነገር እጅግ በጣም ያሳዝናል፣ ልብም ሰባሪ ጉዳይ ነው። የእህታችን ሰላም ጉዳይ ግን ችላ ሊባል የሚገባ ነገር አለ። የሁላችንንም እገዛ እርዳታ ያስፈልጋታል። የተሻላችሁ ሐኪሞች ካላችሁ ወይም ደግሞ በዚህ መንገድ ያለፋችሁ ሰዎች ካላችሁ እርዳታችሁን ትፈልጋለች። ውጫዊ ሄዳ የምትታከምበትም ነገር ጭምር ሊያጋጥመን ስለሚችል ሰፋ ያለ ነገር ያስፈልገናል እና እህታችንን ሰላም ለመዝጋት እንግዲህ ለማገዝ ሁላችንም መተባበር፣ መተጋገዝ ኢትዮጵያዊነታችን ያስፈልጋል። ድር ቢያብር አንበሳ ያስር ነውና ቁም ነገሩ። እኛም እንግዲህ ትልቅ ነገር ይጠብቀናል ከፊታችን። እህታችንን ደስታዋን፣ ሰላሟ መመለስ ይጠበቅብናል። እሱንም ለህግ አቀርባለሁ። ያቺን ነውረኛ ባለጌ ደግሞ እኔ ምን ብዬ መግለጽ እንዳለብኝ አላውቅም። ሴት ልጅ በሴት ልጅ ላይ እንደዚህ ስከፋ አንገት ያስደፋል፣ ያሳዝናል። ልጆቻችሁን ስታሳድጉ በእንክብካቤና በፍቅር ይሁን። ምክንያቱም ደግሞ ትውልድ ነው የምንገነባ። እኛ በፍቅር ያሳደግነው ልጅ ነገ ጠዋት ክፋትን አይሰራምና እባካችሁ ከመሰረቱ ልጃችሁን በቅጡ አሳደጉ እያልኩኝ የዛሬው ፕሮግራሜ እዚህ ጋር ያበቃል። የእህቴን ሰላም ጉዳይ ግን አደራ 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 ችላ እንዳትሉ። እሷንም እሱን ለፍርድ አቅርቤ ውሳኔውን አምጥቼ ማሳወቃችሁናል። እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። አብራችን ቆዩ።